በምድራችን ላይ እንደዚህ አይነት የባንክ ቤት አዘራረፍ ተፈጥሮ አያውቅም። ብዙ ሳይንቲስቶችና ዶክተሮች ሁሉ በእነዚህ ሰዎች ተመራምረዋል ባደረጉት ስራ። ምክንያቱም ባንክ ቤት ሄደው ተሰውረው ዘርፈዋል። ይህን ታሪክ ለማመን ይከብዳቸዋል። እኔም እንደናንተ ለማመን ከብዶኝ ብዙ ሪሰርች አይቼ ነው ይዤላቸው የመጣሁት። ታሪኩ የሚጀምረው በዚህ ሰውዬ ነው። ማካርተር ይባላል። ማካርተር ማለት በቃ አብዛኛው ጊዜውን በሱስ በማጭበርበር እንዲሁም ጥሩ የሚባል ስራ ባለመስራት ነው የሚያሳልፈው። ሁሌም ግን አንድ ነገር ያስባል። ብር እንዴት አድርጌ ነው ብር ምሰራው የሚለው። የሆነ ቀንም እንደለመደው ቁጭ ብሎ ባለበት ሰዓት ጓደኛው ይመጣል። ጊዜውም 1995 ነበር እንደ ፈረንጆች አቆጣጠር። ጓደኛውም ክሊፍተን ይባላል። ሁለቱም ያው በአጭሩ አንድ አይነት ናቸው። ክሊፍተንም ስለሱ ባወራላችሁ መድገም ነው የሚሆን። ትንሽ ለየት የሚያደርገው ባንክ ቤት ዘርፏል፣ ሳይያዝ አምልጧል። ታዲያም በዚህ ቀን ክሊፍተን ለማካርተር አንድ ነገር ይነግረዋል። የሎሚ ጭማቂ ጽሁፍ በድብቅ እንድትጽፍ ያደርጋል ይለዋል። እንዴት ሲለው በስሱ ታደርግና ጽሁፍ ትጽፍና ትንሽ ሙቀት ስታደርግበት የጻፍከው ጽሁፍ ይወጣል እና ያው ሙቀት እስከሚነካው ድረስ ሰዎች አያውቁም ምን እንደጻፍክ። ሎሚ የመደበቅ ኃይል አለው አለው። ታዲያም ከዚህ በኋላ ነው በጣም ታሪኩ የደነቀኝ ለማመንም የከበደኝ እና ለእናንተ ለማቅረብ ይህን ታሪክ ስሰማ ብዙ ሪሰርች ነው ያደረጉት። እውነት የምር እንደዚህ ሰው ያስባል? የምር ሰው እንደዚህ ያደርጋል ብዬ የገረመኝ ነገር እኚህ ሰዎች ምን ያክል ማሰብ የተሳናቸው እንደሆኑ ሳይንቲስቶች ተገርመው ሪሰርች ሁሉ ሰርተውባቸዋል። ምክንያቱም ምን ብለው አሰቡ? የሎሚ ጭማቂ የመደበቅ ኃይል ካለው እኛ የሎሚ ጭማቂ ብንቀባ እኛን አይደብቀንም ብለው አሰቡ። ለመሞከርም ፈለጉ። የሎሚ ጭማቂ ያዘጋጁ፣ ሰውነታቸው ላይ ቀቡት። ከዛም ፎቶ በዛ ሰዓት ካሜራ ነው እዛው አንስታችሁ እዛው የሚያሳይ ካሜራ አለ። እሱን ካሜራ አዘጋጀና ራሱን አነሳ። እናም እንዳሰበው ሆነለት። እሱ ተሰወረ። ምክንያቱም ፎቶ ላይ ምንም ነገር የለም። ይህ ማለት እንዳሰበው በቃ የሎሚ ጭማቂው ይሰውራል ማለት ነው ለሱ። ግን እዚህ ጋር ያላወቀው ነገር ያው ተሰውሮ ሳይሆን ካሜራው ስለማይሰራ ነው። የሚገርመው ደግሞ ይህን ነገር ስህተት ሲሰሩ አንዱ አይደል ሁለቱም ናቸው በደስታ የቀወጡት ይሄ ነገር ይሰራል ብለው። ታዲያ በዚህ ሰዓት እንደ ኖርማል ሰው የሚሰውራቸውን ነገር አገኙ አይደል? እሺ ተሳካላቸው ነበር። ጤነኛ ጭንቅላት ካላችሁ ያው ይሄንን የሚሰራ ነገር ከሆነ የምርም ተሰውራችሁ ከሆነ ያን ነገር ለዓለም ለማሳወቅ ወይም ደግሞ የምርምራችሁ ውጤት ስለሆነ ለመመስከር ትሄዳላችሁ። እነሱ ግን በቃ ይሄ ነገር ይሰውራል፣ ባንክ እንዝረፋሉ። በአካባቢያቸው ያለም አነስ ያለች ባንክ አለች። እሷን ባንክ እንዴት ነው የምንዘርፈው ብለውም እቅድ አወጡ። እናም ለእቅዳቸው ሽጉጥና የሎሚ ጭማቂ እንደሚያስፈልጋቸው ገባቸው። ሄደው ገዙ ሁለቱንም። ታዲያም እንዳሰቡት እንደሚፈልጉት ይህንን የሎሚ ጭማቂ ቤታቸው ከተቀቡ በኋላ መኪና ውስጥ ገቡ። አሁን ጭንቅላት ላለው ሰው ብዙ ሺህ ጥያቄ ነው የምታስቡት። ማለት እኔ አሁን የመጀመሪያ ጥያቄ ምንድን ነው የምር ተሰውረናል ብለው ካሰቡ እንዴት እርስ በርስ እንተያያለን ብለው አሰቡ። በእነሱ ቤት ተሰውረዋል። ስለዚህ ሲተያዩ ምንድን ነበር አላማቸው? የሰው ልጅ በዚህን ያክል ጭንቅላት ተሰጥቶት አለማሰብ ሲችል ማየት ይሄ በጣም የሚገርም ነገር ነው። ለማመን ከከበዳችሁ ይህንን ታሪክ ማካልተር ብላችሁ የአባቱ ስም ዊለር ነው ሙሉ ስሙን ጽፋችሁ እኔ የጨመርኩት ነገር ካለ እቀጣለሁ ማለት ነው እዚህ እውነተኛ ታሪክ ላይ። እና መኪና ውስጥ ገብተው ወደ ባንክ ቤት ሄዱ። ቀጥ ብሎም ገቡ። ባንክ ቤት ሲገቡ እንዳልኳችሁ ተሰውረናል ብለው ስላሰቡ ምንም አይነት ማስክ አላደረጉ። ምንም አይነት አይደንቲቲያቸው ወይም ማንነታቸውን የሚደብቅ ነገር አላደረጉ። ዝም ብሎ ነው በቃ መሳሪያ ያዙ። የነበሩትን ሰዎች አስወጧቸው። እነሱ በሰው ዘንድ እንታያለን ብለው ያሰቡ እንደዚህ ነው። ይሄው እዚህ ጋር እንደምታዩት ማለት ነው። ብር ወደ አላትም ወደ ከፋያ ሄደው ያው አነስ ያለች ባንክ ናት ብያቸዋለሁ። ወደ 5200 የሚሆን ዶላር ተቀበሉ። እቺን የባንክ ቤት ከፋያን ምን አላት? ፊት የሌለ ይመስላል ግን ፊት አለኝ ተሰውሬ ነው ሁሉ ይላታል ማለት ነው። እቺን ሴትዮ ግን እሷ ፊት ለፊት እያየችው ነው። በሚገርም ሁኔታ ደግሞ ያው ፖሊስ ሳይመጣ ከቦታው ላይ ያቺን 5200 ዶላር ይዘው ብን ብለው ሄዱ። አሁን ለነሱ ይሄ ነገር ማረጋገጫ ነው እንደተሰወሩ ማለት ነው። ደግሞ በዛ ላይ የሰረቁት ትንሽ ባንክ ስለሆነ ካሜራም አልነበረው አልተያዙ። ምን ብለው አሰቡ? ድጋሚችን ነገር እናደርጋታሉ። ትንሽ ከፍ ወዳለ ባንክ ቤትም ሄዱ። ነገሮችንም ካረጋግጡ በኋላ ውስጥ ገብተው መሳሪያ ወጥተው አሁንም ሰው ማስደንገጥ ጀመሩ። የአሁኑ ባንክ ግን እንደዛኛው ባንክ አይደለም፣ ከፍ ያለ ባንክ ነው። ካሜራም ነበረው። እናም በጊዜው ትክክለኛ በካሜራ የተቀረጸው ፎቶ ይህን ይመስላል። እዚህ ጋር አሁን በሱ ጭንቅላት ምን ብሎ እያሰበ ነው? ተሰውር ያለው የሚል ነገር እያሰበ ነው። በቃ የሚታየው ልብሱና መሳሪያው ነው እንጂ ተሰውሯል በቃ በሱ ጭንቅላት። እናም ደግሞ ይሄኛው ማካርተር ነው። የክሊፍተንም ትክክለኛ ፎቶ ይህን ይመስላል። ሁለቱም ታዲያ እዛ ባንክ ቤት ውስጥ ፖሊስ ሳይመጣ ብሩን ሰብስበው ከዛ ባንክ ቤት ሮጠው ወጡ። ቤት እንደደረሱ ደስ አላቸው። ከዚህ በኋላ ሚሊዮነር ቢሊዮነር ሆነ እያሉ ማውራት ጀመሩ እርስ በርስ። ችግሩ ግን ለመጨረሻ
ጊዜ የዘረፉበት ባንክ ቤት ካሜራው ስለታየ ፖሊሶች መጥተው ደግሞ እኚህን ሴኩሪቲ ካሜራ ሲያዩ ምን አይነት ሊሆኑ እንደሚችሉ በደንብ ለዩዋቸው። ጭራሽ ሁሉ ክሊፍተን ከዚህ በፊት ባንክ ዘርፎ ነበር ብያቸዋለሁ። ከማካርተር እንደዚህ አይነት ዲሉዥናል የሆነ ነገር ከማሰባቸው በፊት እሱ ቀድሞ የሚዘርፍ ነበርና ፖሊሶች እኚህን ሴኩሪቲ ካሜራ ሲያዩ ይሄ ከዚህ በፊት ሰርቆ የነበረው ሰውዬ አይደል እንዴ ብለው ክሊፍተንን ማፈላለግ ጀመሩ። ክሊፍተንን ወዲያው ነበር ያገኙት ከ6 ቀን በኋላ። አሁን ያልተያዘው ማካርተር ደግሞ ቤቱ የት እንደሆነ አይታወቅም እንጂ ተደብቆ ምናምን አይደለም። ምክንያቱም ማካርተር አሁን ድረስ የሚያስበው ተሰውሬ ባንክ ዘረፍኩ ብሎ ስለሚያስብ ቤቱ ነው ቁጭ ያለው። ፖሊሶቹ ሊያገኙት ያልቻሉት የእሱን ቤት ነው። ግን መጨረሻ ላይ ፖሊሶች የት እንዳለ ግራ ሲገባቸው ከባንክ ቤቱ ሲዘርፉ የነበረውን ትክክለኛ ፎቶ አምጥተው ለጠፉና ይህን ሰውዬ እንፈልገዋለን ብለው በየዜናው ማስወራት ጀመሩ። ጊዜም አልፈጀም፣ ወዲያው እሱ ላይ ሰዎች ሲጠቋቋሙ። እናም ፖሊስ በተሰጠው መረጃ መሰረት ይሄ ፎቶ ከተለቀቀ ትንሽ ሰዓታት በኋላ ቤቱ ሄደው ማካርተርን ቀጨን አደረጉ። አሁን በዚህ ሰዓት ፖሊሶች ለምን እንደያዙት ማካርተር ግራ ገባው። እሱ ጭንቅላት ውስጥ ተሰውሮ ነው የዘረፈው እንዴት ነቁብኝ የሚለው ነገር አስገርሞታል። ጭራሽ ሁሉ ምርመራ ክፍል ውስጥ አስገብተው እሱ ምን እንደተፈጠረ አላቅም፣ ማናችሁ ምንድን ነው እኔ እንደዚህ አይነት ነገር አላቅም ሲል ባንክ ቤት ውስጥ ተቀርጾ የነበረውን ሴኩሪቲ ካሜራ ሲያሳዩ እንዴ የሎሚ ጭማቂው አይሰራም እንዴ አለ። ይህ ቃል በቃል ያለው ነገር ነው። አሁን ወደዛኛው ወደ ክሊፍተን ስንሄድ ደግሞ ከፖሊሶች ጋር ለመስማማት ተስማማ። ማካርተር ላይም አዎ አብረን የዘረፍ ነው ብሎ መሰከረበት። ጭራሹ ልክ መንግስትም ኦፈር መጣለ ከምትከራከር 5 ዓመት ታሰር ሲባል እሺ ብሎ ተስማማ። በዚህ በኩል ግን ማካርተር ተስማማ 5 ዓመት ይፈረድብህ ሲባል አረ በጭራሽ እኔ እከራከራለሁ ከ5 ዓመት በታች ነው ልታሰር የሚገባው ብሎ ሲከራከር 24 ዓመት ተፈረደበት። አሜሪካ ውስጥ ፕሊዲል ከቀረበላችሁ አይናችሁ ማሸት የለባችሁ እሺ ብላችሁ ነው ያቀረቡላችሁን የእስር መጠን የምትቀጡት እንጂ ከተከራከራችሁ አብዛኛው ጊዜ የሚፈጠረው ካሰባችሁት በላይ ሆኖ ነው። እናም በዚህ ታሪክ ላይ የሚገርመው እነዚህ ሁለት ሰዎች ጥናት ሁሉ ተሰርቶባቸው ነበር፣ ሰው ልጅ በዚህ ያክል እንዴት አለማሰብ ይችላል ተብሎ። እናም ይሄ ጥናት መጨረሻ ላይ ያረጋገጠው ምንድን ነው? ትንሽ እውቀት ያላቸው ሰዎች ምን ያክል አደገኛ እንደሆኑ፣ ትንሽ እውቀት ምን ያክል ሊያጠፋ እንደሚችል በእነዚህ ሰዎች አጠኑ። እና ይሄ ሲባል የምሰሙት አብዛኛው ጊዜ ትንሽ እውቀት መጥፎ ነው፣ ትንሽ እውቀት ያጠፋል የሚባለው ነገር እነዚህ ሁለት ሌቦች በሰሩት ምክንያት ነው። የዛሬም እውነተኛ ታሪካችን ይህን ይመስላል። ላይክ ሰብስክራይብ ማድረጋችሁ በጭራሽ እንዳረሱ። ታሪኩም እንደደነቃችሁ ተስፋ አደርጋለሁ። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።